ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በጌታ የተወደዳችሁ ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮች እንደምን ከረማችሁ? ባለፈው እንደምታስታውሱ በ3 ነጥቦች ላይ ከርመን ነበር። ክርስቲያናዊ ሚዛን በሚል በመጠጥ ዙሪያ፣ በሀብት ዙሪያ እና በጋብቻ ዙሪያ መጽሐፍ ቅዱሳዊ የሆኑ ትምህርቶችን ተከፋፍለን ነበር። በእነዚያ ትምህርቶች የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። ዛሬ ደግሞ በሌላ ርዕስ እግዚአብሔር ረድቶን ለመገናኘት ይችለናልና ክብር ምስጋና ለእግዚአብሔር ለአምላካችን ብቻ ይሁን። ዛሬ የምንመለከተው በጣም አሳሳቢና እየተቀላቀለብን ያለ ርኩስ ይሁን ቅዱስ ይሁን ዛሬ መንገዱ እየጠፋብን ባለው ስለ መዝሙርና ስለ ዘፈን እናያለን። መዝሙርና ዘፈን በአሁኑ ወቅት በጣም እየተቀላቀለ ክርስቲያኖችን እየፈተነ ይገኛልና ስለዚያ አሳሳቢ ጉዳይ ዛሬ አብረን እንቆያለን። እስከ መጨረሻው ከኔ ጋር ከቆያችሁ የሆነ ትምህርት እንደምታገኙ ተስፋ አደርጋለሁ። ወደ ትምህርቱ እንግዲህ መዝሙር ስንል የእግዚአብሔር ስጦታ ሲሆን ዋና ዓላማውም እግዚአብሔርን ወይም ፈጣሪን ማመስገንና ማክበር ነው። ከዛ በተጨማሪ ምእመናንን ማነጽ ነው ተግባሩ። ከዚህ ውጭ ሌላ ብዙ ዓላማ የለውም። ሆኖም ግን መዝሙርና ዘፈን ሲቀላቀልብን እንዲያውም ሲቀየጥብን በዚህ ዘመን መንፈሳዊውን ከስጋዊ ለመለየት በጣም እንቸገራለን። ስለዚህ በዚህ ዘመን በዘፈንና በመዝሙር መካከል መለየት ለአማኞች ትልቅ ፈተናና ትልቅ የቤት ስራ ሆኖ ይገኛል ማለት ነው። ብዙዎቻችሁ በዚህ እንደምትፈተኑ እያዘናችሁ እየከረማችሁ እንደሆነ እገምታለሁ። በእናንተ ዘንድ ብቻ አይደለም፣ በእኔ ዘንድም ጥያቄ አለ። ይህ ጥያቄ ሊፈታልን የሚችለው ትክክለኛውን መጽሐፍ ቅዱሳዊ የሆነ መረዳት ሲኖረን ስለሆነ እስቲ ረጋ ብለን መጽሐፍ ቅዱሳዊ የሆነ ነገር እንከታተል። በዚህ ትምህርታችን 5 ነጥቦች ላይ አጠር ባለ መልኩ ለመነጋገር እንሞክራለን። አንደኛ ታሪካዊ አመጣጡን ከመጽሐፍ ቅዱስ ከአዲስም ከብሉይም እናያለን። ሁለተኛ ልዩነቱን በመዝሙርና በዘፈን መካከል ያለውን ልዩነት እናያለን። ሶስተኛ የቅይጥነት ወይም የቅልቅል መዘዙን እናያለን። አራተኛ የመዝሙር ጥቅም እና የዘፈን ጉዳትን እናይና በመጨረሻም ከመደምደማችን በፊት የኛ ያሁኑ ፈተና እና ሚዛናችን የቱ ጋር መሆን እንዳለበት አብረን እንመለከታለንና እስከ መጨረሻው እንድትከታተሉን እጋብዛችኋለሁ። ይህንን ቻናል እስካሁን ምናልባትም ሳታውቁ አሁን ለከፈታችሁ ሰዎች ሰብስክራይብ አድርጋችሁ እንድትከታተሉ፣ ኮንተንቱን ይዘቱን ከወደዳችሁት ደግሞ ላይክ አድርጋችሁ ለምትወዱት ሰው ደግሞ ሼር እንድታደርጉ በፍቅር እጋብዛችኋለሁና ተከታተሉ። አንደኛ ታሪካዊ አመጣጡ በብሉይና በአዲስ ኪዳን በሁለት መስመር ብቻ ልግለጥላችሁ። እናንተ ዲቴይሉን ማምጣት ትችላላችሁ። በብሉይ ኪዳን ዘመን የመጀመሪያ መዝሙር እንደም ጎልቶ የታየው ዝማሬ ገና በቃይል ዝርያ ውስጥ በዮባል በሚባል እንደተጀመረ እናንተ ዲቴይሉን አንብቡ። ነገር ግን አክቹአሊ ወደ ተግባር ገብቶ ያየነው እስራኤላውያን ቀይ ባህርን ልክ እንደተሻገሩ ዘፍጥረት 15 ላይ ዝማሬ ዘመሩ። ኃይልም ዝማሬም እግዚአብሔር ነው፣ ፈረሱንና ፈረሰኛውን ወደ ባህር የጣለ እግዚአብሔርን እያመሰገኑ የዘመሩትን ዝማሬ የሚትረሱት አይመስለኝም። እንዴት እግዚአብሔር እንደረዳቸው ሲያመሰግኑ ማለት ነው። ዳዊትም በመዝሙሩ ከበረሃ እስከ ቤተ መንግስት ይዘምር ነበር። ከበረሃ እስከ ቤተ መንግስት ይዘምር ነበር። ለዚህ ነው ስሙ ራሱ መዝሙረኛው ዳዊት፣ መጽሐፉ ራሱ መዝሙረ ዳዊት የተባለው ማለት ነው። በአዲስ ኪዳንም
ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እራትን ከበላ በኋላ ማቴዎስ 26 ቁጥር 30 ላይ መዝሙር እንደዘመሩ ተጽፏል። ምን አይነት መዝሙር እንደዘመሩ ባይጻፍም ግን እንደዘመሩ ተጽፏል። ሐዋርያትም በአገልግሎታቸው በተለየም ሐዋርያው ቅዱስ ጳውሎስና የተልእኮ ጓደኛው ሲላስ በእስር ቤት እያመሰገኑ እንደነበር መጽሐፍ ቅዱሳችን ይናገራል። ከዛም የተነሳ ጳውሎስ የዝማሬን ጥቅም ስላየ ቅዱሳንን በዝማሬ እግዚአብሔርን እንዲያመሰግኑ ይጋብዛል፣ ያበረታታል። በተለይም በኤፌሶን ምዕራፍ 5 ቁጥር 19 ላይ ሐዋርያ ጳውሎስ እንዲህ ይላል፣ በመዘመርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። እዛ ውስጥ ቅመም አለ፣ ፈውስ አለ። ስለዚህ ጥቅሙን ያወቀው ሐዋርያው ቅዱስ ጳውሎስ ምዕመናንን በመዝሙርና በዝማሬ በመንፈሳዊ ቅኔ እንዲነጋገሩና እግዚአብሔርን እንዲያከብሩ ይመክራል ማለት ነው። አንደኛው ነጥብ ታሪካዊ አመጣጡን በአዲስም በብሉይ ኪዳንም እዚህ ጋር እናበቃለን። ሁለተኛው የመዝሙርና የዘፈን መሰረታዊ ልዩነቶች በሶስት ነጥቦች ብቻ ልላካቸው። በሶስት ነጥቦች ብቻ እስቲ አንደኛ ምንጩ ከየት ነው? የመዝሙር ምንጩ ከየት ነው? የዘፈን ምንጩ ከየት ነው? ሁለተኛ ግቡስ ምንድነው? የመዝሙር ግብ ምንድነው? የዘፈን ግብ ምንድነው? ሶስተኛው ደግሞ ውጤቱ፣ የመዝሙር ውጤት ምንድነው? የዘፈን ውጤት ምንድነው? እስቲ በአጭር ቋንቋ ልግለጽላችሁና ልጨርስ። ልዩነቱ የመዝሙር ምንጭ ከመንፈስ ቅዱስና ከቃለ እግዚአብሔር ነው። ብዙ ሰዎች ዜማ ስላላቸው የሆነ ቤተክርስቲያን መድረክ ላይ ስለቆሙ የሚመስላቸውን ሊያወጡ ይችላሉ። ነገር ግን መዝሙር ምንጩ መሆን ያለበት ከመንፈስ ቅዱስ ከቃለ እግዚአብሔር የሚሰጥ ነው። ሰጪው መንፈስ ቅዱስ፣ ምንጩ ዲቴይሉ ደግሞ ከቃለ እግዚአብሔር ውስጥ የመጣ መልእክትን በዜማ ማስተላለፍ ነው ምንጩ። ዘፈን ግን ከስጋዊ ስሜት ከዓለማዊ ፍልስፍና ለሆኑ ሰዎችን ለማስደሰት የሚደረግ ነው። ከውስጥ ነው። በምናየው ላይ ተነስተን ዝም ብለን የሚሰማንን ስሜት የሚገልጽበት ዜማ ነው ማለት ነው። ይሄ የምንጩ ልዩነት ሲሆን በግባቸው ይለያያሉ። መዝሙር ግቡ ለእግዚአብሔር ክብርና ለነፍሳት ድነት ነው። የመዝሙር ግቡ ለእግዚአብሔር ክብርና ለነፍሳት ድነት ሲሆን የዘፈን ግቡ ደግሞ ለስጋዊ ደስታ፣ ለዝናና ለገንዘብ ነው። ደቆ ግልጽ ነው፣ እናውቀዋለን። ለስጋዊ ደስታ ብዙ ሰዎች ሌሊት ዳንስ ቤት ወይ ጭፈራ ቤት የሚሄዱት የሆነ ስጋዊ ደስታን እንደሚያገኙ ስለሚያስቡ ነው። ከዛ ደግሞ ዝና ታዋቂ ለመሆን ሰው ዘፋኝ ይሆናል። ከዛ ካለፈም ደግሞ ገንዘብ ለማግኘት ነው። ይሄ የዘፈን ግቡ ነው። ከዛ ከእግዚአብሔር ክብርና ከነፍሳት ድነት ጋር ይቃረናል። መጨረሻ ልዩነታቸው ውጤታቸው ነው። የመዝሙር ውጤት ለሰው ልጅ ሰላምን፣ ለደከመች ነፍስ ደግሞ ንስሐንና ወደ ቅድስና መምጣትን ያመጣል። ውጤቱ ይሄ ነው። ሰው የእግዚአብሔርን ቃል ሰምቶ ይወቀሳል ወይ ይጽናናል። ስለዚህ ሰላምን ያገኛል ወይ ተወቅሶ ወደ ንስሐ ይቀርባል ወይ ኑሮን አሻሽሎ ቅድስናን በህይወቱ ላይ ያመጣል መዝሙርን በመስማቱ። ነገር ግን ሰው ዘፈንን ስለሰማ ግዛዊ ስሜቱ የረካ ይመስለዋል። የቤቱ ሲደርስ ግን የለም። ስጋው ፍላጎቱን ደግሞ ያነሳሳል ለሌላ ጉዳይ፣ ለሌላ ርኩሰት እንደገና ራሱን እየቀሰቀሰ ከአንደኛው ኃጢአት ወደ ሁለተኛው ኃጢአት የሚሻገርበት አደገኛ ሚዲያ ነው ማለት ነው። ስለዚህ በእነዚህ አጭር ሶስት ነጥቦች መዝሙርንና ዘፈንን መለየት እንችላለን ማለት ነው። ሶስተኛው የመዝሙርና የዘፈን መቀላቀል መዘዙ። እንግዲህ መዝሙር የዘፈንን ባህሪ ሲላበስ ማለትም በከባድ የሙዚቃ ምት ሲታጀብ፣ በዓለማዊ ቃላት ሲቀነቀንና ሲደረስ፣
በዘማሪው አለባበስና እንቅስቃሴ ሲደምቅ ትኩረት የመሳብ ሙከራዎች ሁሉ ሲታከሉበት የሚከተሉትን አደጋ ያደርሳል። መጀመሪያውንም ብለናል፣ ዘፈን የሰዎችን ትኩረት ስጋው ግዛው ስሜትን ለማርካት ነው የሚቀነቀነው። ወይ ራስን ለማዘናጋት፣ ወይ ሌሎችን ለማስደሰት፣ ወይ ገንዘብን ለማግኘት፣ ወይ ዝናን ለማትረፍ እስከሆነ ድረስ ከሙዚቃ ቅንብሩ ጀምሮ፣ ከቃላት ምርጫው ጀምሮ፣ ከዛ ከአለባበስ ጀምሮ፣ ከምናደርገው እንቅስቃሴ የዳንስ አይነቱ ጀምሮ የሰዎችን ትኩረት ለመሳብ የሚደረጉ ሙከራዎች ስላሉ የሚከተሉትን ጉዳቶች ያደርሳሉ በመንፈሳዊ ዓለም። አንደኛ፣ የአምልኮ መንፈስ ይጠፋል። ምክንያቱም አቴንሽናችን ከእግዚአብሔር ወደ ዘማሪው ይሆናል። መዝሙር በዘፈን መልክ ሲቀርብ በመድረክ ላይ የሚሆን በሌላ ቦታ መዝሙር በዘፈን መልክ ሲቀርብ ሙዚቃው፣ እንቅስቃሴው፣ የዘማሪው አለባበስ፣ የትኩረት አሳሳቡ በምዕመናን ላይ የሚያደርሰው አንደኛ ጉዳት የአምልኮ መንፈስን ያጠፋል። ሰዎች እግዚአብሔርን ማየት አይችሉም። ዘማሪውንና ቃላቶቹን ወይም አለባበሱን ወይም እንቅስቃሴውን በማየት የአምልኮ መልኩ ራሱ ይጠፋል ማለት ነው። ሁለተኛው መንፈሳዊ መደንዘዝ ይመጣል። ሱስ ይሆንብናል። ስለ አቀራረቡ ነው የምናስበው፣ ስለሌላ ነገር አናስብም። ሱስ ስለሚሆንብን አማኞች በቃሉ ከመነካት ይልቅ በዜማ መዝናናት ምርጫቸው በማድረግ ይዘናጋሉ ማለት ነው። ሶስተኛ የሚከሰተው ጉዳት ለዓለማዊነት በር ይከፈታል። በቤተ ክርስቲያንና በዓለም መካከል ያለው ልዩነት ሲጠፋ ወጣቶች በህይወታቸው ማንን ማስደሰት እንደሚገባቸው ሁሉ መንገድ ስለሚጠፋባቸው ለታላቅ ፈተና ይጋለጣሉ። የተቀደሰውን ከረከሰው መለየት አይችሉም። ክፉውን ከመልካሙ መለየት አይችሉም። አደገኛ ነው። ስለዚህ መድረኮቻችን ዘፈንን ከሚመስሉ መዝሙሮች መጠበቅ የግድ ይለናል ማለት ነው። አደጋው ብዙ ስለሆነ የአምልኮ መንፈስ ስለሚያጠፋበት፣ ድንዛዜ ስለሚያመጣ፣ ማዘናጋት ስለሚያመጣ፣ ለዓለም ደግሞ በር ስለሚከፍትና ምእመናንን ከቅድስና ስለሚያወጣ ማለት ነው። ወደ አራተኛው ስናልፍ የመዝሙር ጥቅምና የዘፈን ጉዳት እስቲ ባጭር ለማየት እንሞክር። በመጽሐፍ ቅዱስ እይታ መዝሙርና ዘፈን በሰው ልጅ መንፈሳዊና ስነ ልቦናዊ ህይወት ላይ ያላቸውን ተጽዕኖ መመርመር ጠቃሚ ይመስለኛል። ሁሉም ዜማ ስለሚከተሉ የሰዎችን ስሜት የመቀስቀስ ተመሳሳይነት አላቸው። በንግግር የምንነገርና በዜማ የምንነገር ነገር ይለያል። እንኳን ዜማ ግጥም ራሱ ከመደበኛ ንግግር የበለጠ ሰዎችን አራውዞ ወይም መቀስቀስ ይችላል። ስለዚህ ይህን ልባችን ለማን ዘመረ የሚለውን ጥያቄ መጠየቅ ያስፈልገናል ማለት ነው። ሁል ጊዜ መዝሙር ስንዘምር ልባችን ለማን ነው ዘመረው፣ ኮኔክሽናችን ከማን ነው ብለን ራሳችንን መጠየቅ ያስፈልገናል። እስቲ የመዝሙር ጥቅሞችን እንይ። መዝሙር ከእግዚአብሔር ጋር የምንነጋገርበት፣ ምስጋናን የምናቀርብበትና ነፍሳችንን የምናሳርፍበት፣ እንዲያውም ሌሎች ደግሞ ነፍሳቸው የሚድንበትን የእግዚአብሔር መልእክት የምናቀርብበት ዜማ ነው። ትልቅ ሚዲያ ነው። ለምሳሌ ለእግዚአብሔር ክብር የሚሰጥበት ነው። ኤፌሶን 5:19 ላይ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይላል ጳውሎስ። ሁለተኛ ጥቅም የመንፈስ እረፍትና ፈውስ። ሳኦል በክፉ መንፈስ ሲታወቅ ዳዊት በበገና ሲዘምርለት መንፈሱ ይረጋጋና እርሱም ይፈወስ ነበረ። አንደኛ ሳሙኤል 16:23። ሶስተኛ ቃል እግዚአብሔርን በምእመናን ልብ ውስጥ ለማሳደር። ቃል እግዚአብሔርን በምእመናን ልብ ውስጥ ለማሳደር እንግዲህ በዜማ ተቀምሞ በሰው ልብ ውስጥ የተቀመጠ ቃል መልሶ ለማስታወስ ቀለል ይላል። ስለዚህ ጳውሎስ ለቆላሲስ ሰዎች ምዕራፍ 3:16 ላይ ሲናገር የእግዚአብሔር ቃል ወይም የክርስቶስ ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዘመርና በዝማሬ በመንፈሳዊ ቅኔ
በጸጋ በልባችሁ ለእግዚአብሔር ዘምሩ ይላል። ቃሉን በሰው ልብ ውስጥ ለማስቀመጥ ቶሎ የሚታወስ ቃል፣ ወደ አእምሮ ቶሎ ሊታሰብ የሚችል ቃል በሰው ልብ ውስጥ ማስቀመጥ የምንችለው በዜማ ስናደርገው ከስብከት የተሻለ ይሆናል ማለት ነው። ሌላው ድልን ያመጣል። መዝሙር በመዘመራችን ብቻ ድል ይመጣል። እስራኤላውያን ቀይ ባህር ያሻገራቸው ከእግዚአብሔር ጋር ያላቸው የምስጋና ጉዳይ ሲኖር ሲያመሰግኑ ነው። ቀይ ባህር የተከፈለው ሲያመሰግኑ ነው። የኢያሪኮ ግንብ የፈረሰውና መዝሙር ድልን ያመጣል። ዘጸአት 15 ከ1 እስከ 2 ሙሴ ጽፎልናል። ምን አይነት እግዚአብሔር ኃይልና ዝማሬ ነው መድኃኒትም ሆነልኝ ብሎ ዘመሩ። እንዴት እንዳዳናቸው እንዴት ድል እንደሰጣቸው ሲያስቡ ኃይልም ዝማሬም እግዚአብሔር ነው መድኃኒትም ሆነልኝ ብለው ዘጸአት 15 ከቁጥር 1 እና 2 ላይ ዘመሩ። የድል መንገድ መሆኑ ለዛ ብቻ አይደለም። ጠላትን ማሸነፍ የሚቻለው በእግዚአብሔር ላይ ያለን እምነት ስናጣ ሳይሆን በእግዚአብሔር ታምነን በድል ስንወጣ ነው። ንጉሱ ኢዮሳፍጥ ታላቅ ጦር በመጣበት ጊዜ በጦሩ ፊት ለፊት ምንድነው ያደረገው? መዝሙረኞችን ነው የላከው። እነሱን አሰለፈ። እነርሱ ማመስገንና መዘመር ሲጀምሩ እግዚአብሔር በጠላቶቻቸው ላይ ድል ሰጣቸው። ሁለተኛ ዜና ምዕራፍ 20 ቁጥር 22 ላይ እንዲህ ይላል፣ መዘመርና ማመስገንን በጀመሩ ጊዜ እግዚአብሔር በይሁዳ ላይ በመጡት በአሞንና በሞዓብ ልጆች በሰይሪም ተራራ ሰዎች ላይ ድብቅ ጦር አመጣባቸው፣ እነርሱም ተመቱ ይላል። ይህ ብቻ አይደለም። ቀደም ብዬም በታሪካዊ አመጣጡ ገለጻ ወቅት የጳውሎስና የሲላስ የድል መዝሙርም ጠቅሼላችሁ ነበር። የሐዋርያት ሥራ ምዕራፍ 16 ከቁጥር 25 እስከ 26 ላንብብላችሁ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ። ደስ አይልም? የድል መንገድ ነው ዝማሬ። መንፈሳዊ መዝሙር የድል መንገድ ነውና የመዝሙር ጥቅሞችን ካየን የዘፈን ጉዳቶችን ደግሞ በመጽሐፍ ቅዱስ አስተምሮ መሰረት አቅጣጫውን የሳተና ለስጋ ምኞት የሚያደላ ዜማ ወይም ዘፈን በሰውነትና በነፍስ ላይ እንኳን ጉዳት ሊያደርስ ይችላል። በነፍስም በስጋችንም ላይ ጉዳት ሊያደርስ ይችላል። አንደኛ ልብን ከእግዚአብሔር በማራቅ ዘፈን ብዙ ጊዜ ትኩረቱ ለስጋዊ ደስታ በጭንቀት ወይም በከንቱ ውበት ላይ ስለሆነ ሰውን ከመንፈሳዊነት ያወጣል። መጽሐፍ ቅዱስ ሲናገር መክብብ 7:5 ከዝንጎች ዘፈን ይልቅ የጥበበኞችን ተግሣጽ መስማት ይሻላል ይላል። ሁለተኛ ለዝሙትና ላለመታዘዝ ይገፋፋል። ብዙ ዘፈኖች የሰውን ስሜት በማነሳሳት ወደ ኃጢአት መንገድ የሚመሩ መልእክቶች አላቸው። እንደዚህ ሆነሻል፣ እንደዚህ ታምሪያለሽ፣ የአካል ክፍሎችን በመጥቀስ ሰዎችን ፊት የግልሙትናን ስዕል እየሳሉ ወደ መጥፎ ነገር ያነሳሳሉ። ታውቃቸዋላችሁ። ስለዚህ እንደዚህ አይነት ሰዎች ጋር ጓደኞች መሆን አያስፈልገንም። እንደውም እንደዚህ አይነት ጓደኞች ክፉ ባልንጀርነት ነው የሚባለውና ክፉ ባልንጀርነት መልካሙን አብን ያጠፋል ይላል መጽሐፍ ቅዱስ። አንደኛ ቆሮንቶስ 15:33 ላይ በአእምሯቸው የግልሙትናን ስዕል እየሳሉ የሚያስቀምጡ ዜማዎች ዘፈኖች ናቸው። ስለዚህ ለዝሙት ይዳርጉናል ማለት ነው። ሶስተኛ ጊዜያችንን ነው የምናጠፋው ለማይጠቅም ነገር ጊዜና ገንዘብ አውጥቶ መባከን ይሆናል ማለት ነው። ምክንያቱም ሰው ወደ ንስሐና ወደ እድገት የማይመራ ይልቁንም በጊዜያዊ ስሜት የሚያደነዝዝና የሚያዘናጋ ዜማ ስለሆነ ዋጋ የለውም። ለዛ የሰጠነው ጊዜ እየባከነ ነው። አንዳንድ ሰው ከፍሎ ነው ሄዶ ዘፈንን የሚሰማው። ከፍሎ በአካል ሄዶ ኮንሰርት ላይ ተሳትፎ ከፍሎ ቲኬት ቆርጦ ነው የሚሰማውና አንደኛ ከስሯል፣ ሁለተኛ ሰዓቱም ጠፍቷል፣ ሶስተኛ አእምሮውን አደንዝዞ ከመንፈሳዊነት ርቋል ማለት ነው። እንግዲህ ታውቃላችሁ በጥጃ ምስል ዘፈን ታውቃላችሁ። እነዚህ እስራኤላውያን በባዕድ አምልኮ ተጠምደው ማለት ነው ለወርቅ ጥጃ በእነሱ ቤት መዝሙር
ነገር ግን ዘፈኑ፣ ጠጡ፣ በሉ፣ ሊዘፍኑም ተነሱ አይደለም የሚለው መጽሐፉ። ዘጸአት 32 እናንተ ዲቴይሉን አንብቡ። ሙሴ 10ቱ ትእዛዛትን ለማምጣት ወደ ሲና ተራራ በወጣ ጊዜ እዛ ሲና ተራራ ስር የተደረገውን ጉዳይ በደንብ አስቡበት ክርስቲያኖች። የዚህ ዘመን ክርስቲያኖች ከዛ ካልተማር ከምንም አንማርም። ከእስራኤላውያን ታሪክ መማር ካልቻል ከምንም ልንማር አንችልም። መጽሐፍ ቅዱስ ሲናገር በተለይ ሐዋርያው ጳውሎስ ለሮሜ ክርስቲያኖች በ15ኛው ምዕራፍ ቁጥር 4 ላይ ሲናገር በመጽናትና ቅዱሳት መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። እነዚህ የብሉይ ኪዳን ታሪኮች በሙሉ የዚህ ዘመን ክርስቲያኖች ከመሰል ጥፋቶች እንዲጠነቀቁ ነው የተጻፉልን። ስለዚህ ዘፈን ምን ያክል ጉዳት እንዳመጣ ከሲና ተራራ ግርጌ ከተደረገው ታሪክ መመልከት እንችላለን ማለት ነው። ይህ ብቻ አይደለም ጉዳቱ። ሰለሞን ጥበበኛ ነበረ፣ ከእግዚአብሔር ጥበብ ለምኖ ነበረ። ነገር ግን በሴቶች ተሳበ። ብዙ መዝሙሮችን የጻፈውን አይታችኋል። መኃልየ ስታነቡ በክርስቶስና በቤተክርስቲያን መካከል ያለው ሪሌሽን የሚገልጡ ቢሆኑ በዛ እግዚአብሔር በሰጠው ጥበብ ወደ ዓለማዊነት ተሳበ፣ ወደ ሴቶች ተሳበ። ስንት ሚስት እና ስንት ቁባት እንዳለው አንብባችኋል። በአዲስ ኪዳን ላይ የአጥማቂው ዮሐንስ ራስ የተሰየፈው በምን ምክንያት ነው? በሄሮዲያዳ ዳንስና ዘፈን ምክንያት። ይህን ያህል ጉዳት ያመጣው ንጉሥ በስጋዊ ስሜቱ ተደሰተ፣ የማይሆን ቃል ገባ፣ የቅዱሱን አገልጋይ ራስ አስቆረጠ። ያሳዝናል። ዛሬም የዘፈን ጉዳት ከዚህ አይተናነስም። ዘፋኞች ዛሬም ምድራችንን በሚዲያ ብቻ ሳይሆን በተለያየ መልኩ ያውቁናል፣ ህዝብን ይቀሰቅሳሉ፣ ለጦርነት የሚያነሳሳሉ፣ አደጋ ያደርሳሉ። ጊዜያዊ ስሜትን በመቀስቀስ ብቻ ክርስቲያኖች መዝሙራቸውን ከጊዜያዊ ስሜት መቀስቀሻነት እንዳይጠቀሙ ከዛ መማር እንችላለን ነው። አምስተኛው የኛው ፈተና ነው። ይህ ሁሉ ታሪክ በመጽሐፍ ቅዱስ ተጽፎ እያለ ዛሬም በተመሳሳይ ፈተና እንወድቃለን። የሚገርም እኮ ነው። በተመሳሳይ ፈተና እያነበብን በተመሳሳይ ፈተና እየወደቅን ነው። በተለይ በአሁኑ ዘመን አሁን ጀስት ይህንን እየተናገርኩ ባለሁበት ሰዓት ላይ መዝሙርን በዘፈን የመለማመድ የማቅረብ የሰዎችን ትኩረት የመሳብ በተለይም በሚዲያ ላይክና ሼርን ለማግኘት ተብሎ የሚደረግ ቅንብር፣ እንቅስቃሴ፣ ዳንስ፣ ውዝዋዜ፣ አለባበስ፣ መድረክ ውበት፣ እነዚህ ሁሉ የሰውን አቴንሽን ከእግዚአብሔር ነቅለው ወደ ሰውን እያዞሩ እንደሆኑ መዘንጋት የለብንም። ቅዱሳን ዝም ብላችሁ ስሙ። ጌታ ይባርካችሁ። እኔም የምናገረው እናንተን ለማስደሰት አይደለም። ነገር ግን መስማት የሚችል ጆሮ ላለው፣ ማስተዋል ለሚችል ልብ ላለው እና ለተከፈተ አእምሮ ላለው፣ ለእግዚአብሔር ቃል ቅናት ላለው ሰው እናገራለሁ። መድረኮቻችንን መፈተሽ ያስፈልገናል። ዝማሬዎቻችንን መፈተሽ ያስፈልገናል። እንቅስቃሴዎቻችን በሽብሸባ ተሳበው ዳንስና ጭፈራ ውስጥ ስለገቡ ከዛም አልፎ ራስን እስከ መሳት እየደረሱ ናቸውና ልናስብበትና ልንመለስ ይገባል። ይህ የኛ ፈተና ነው። አንድ ምሳሌ ብቻ በመናገር የኛን ፈተና መልሰን እንድናስብ ላድርግ። እስራኤላውያን ከግብፅ ወጡ፣ ቀይ ባህርን ተሻገሩ። ይህንን ቀይ ባህርን ያሻገራቸውን እግዚአብሔርን በዝማሬ አመሰገኑ። ዘጸአት 15 ቁጥር 1 እና 2 ላይ አንብቡ። ኃይልም ዝማሬም እግዚአብሔር ነው ብለው እግዚአብሔር አምላካቸውን ከግብፅ ያወጣቸውን ከፈርዖን እጅ የታደጋቸውን አመሰገኑ። እነዛ እስራኤላውያን ምናቸውም ሳይቀየር ወደ ዘጸአት 32 ነው። እነዚያው እስራኤላውያን የወርቅ ጥጃ ሰርተው አመለኩ። ነገር ግን ይህንን ጥጃ እያዩ ከግብፅ ያወጣን አምላክ ይህ ነው አሉ። ሰዎቹ አልተቀየሩም። በአእምሯቸው የሳሉት እግዚአብሔር ይመስላቸዋል። ከግብፅ ያወጣው እግዚአብሔርን እያመሰገኑ ይመስላቸዋል። ነገር ግን ከፊታቸው ያስቀመጡትና እያመለኩት ያለው ሌላ ነገር ነው። ምን ያክል በአይናችን የምናየው ነገር አቴንሽናችን ብቻ ሳይሆን የእግዚአብሔርን ክብር እንደሚሻማ ልብ በሉ።
የሚታይ ነገር የምንወድ ሰዎች፣ በተለይ መድመቅ የሚቀነበር ነገር የምንወድ ሰዎች እግዚአብሔርን እናስብም። ከፊታችን የሚታየው የልብስ አይነት፣ የውዝዋዜ አይነት፣ የመድረኩ ውበት ብቻ አቴንሽናችንን የሚስብ ከሆነ ለእግዚአብሔር ክብር ነው ማለት ትችላላችሁ። ነገር ግን በተመሳሳይ መልኩ ከነዛ እስራኤላውያን መማር እንችላለን። እነሱ እኮ ከግብፅ ምድር ላወጣን እግዚአብሔር እና እሱን እያመለኩ እየመሰላቸው ነው። ነገር ግን ከፊታቸው የቆሙት የወርቅ ምስል ጥጃን እሱ ፊት ተንበርክከው እየሰገዱ ለዛ እየደነሱ እየዘፈኑ የሚዘምሩ መሰላቸው። በአእምሯቸው ከግብፅ ምድር ያወጣቸው አምላክ ይህ ነው አሉ። ለእግዚአብሔር ክብር አትበሉኝ ቅዱሳን። ለእግዚአብሔር ክብር ጓዳህ ውስጥ ተኝተህ መዘመር ትችላለህ። መብራት በሌለበት በጨለማ ውስጥ ዜማን እንደ ጳውሎስና እንደ ሲላስ ማዘም ትችላለህ። ነገር ግን ለቅንብር ሰዎችን አቴንሽን ለመሳብ የሚደረግና የሰዎችን መንፈሳዊ ትኩረት ከእግዚአብሔር ነቅሎ በሰዎች ላይ ለማድረግ የሚደረገው ጥረት የተቀደሰውን ማርከስ ነው። የተቀደሰውን ማርከስ ነው። የኛ ፈተና እሱ። ሚዛናችንን እንጠብቅ። ድሮ ጊዜ ከዛሬ 20 ዓመት በፊት ድሮ ጊዜ የሆነ ዝማሬ ስንሰማ በኋላ እቤት ደርሰን ትዘልልና ያኔ እነዛ መዘምራን የዘመሩት መዝሙር ያኔ የሆነ አገልጋይ ያገለገለው ዝማሬ ብለን ነው የምንጠይቀው ሰዎችን። አሁን እንደዚህ አይደለም። ያኛውን አገልጋይ አይተሃል? ድንቅ ጊዜ ነበር፣ ድንቅ ፕሮግራም ነበር። ስለሰማነው አይደለም፣ ስላየነው ነው የምናወራው። ስለሰማነው የቃሉ ይዘት አይደለም፣ ስለሰማነው የቃሉ መልእክት ይዘት አይደለም እያወራንና እየጠየቅን ያለ ነው። የምንጠይቀው የምናደንቀው መድረኩ፣ የፕሮግራሙን፣ ጩኸቱን፣ ውዝዋዜውን፣ ድምቀቱን ብቻ ነው። ድንቅ ጊዜ ነበረን እያስባለን ያለው አሁን ጀስት ራይት ናው። ከዋሻው በኮሜንታችሁ መቃወም ትችላላችሁ። በዚህ ቪዲዮ ስር ከፈለጋችሁ የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ስለዚህ ቅዱሳን ዝማሬያችን፣ መዝሙራችን በዘፈን እየተዋጠ ነው። መልእክታችን እየተሸፈነ ነው። የትኩረት አቅጣጫ እየዞረ ነው። ከየት ወዴት? ከእግዚአብሔር ወደ ሰው፣ ከእግዚአብሔር ወደ መድረክ፣ ከእግዚአብሔር ወደ አልባሳት፣ ከእግዚአብሔር ወደ ውዝዋዜ እየዞረብን ስለሆነ እንመለስ። በመመለስና በማረፍ ትድናላችሁ። በጸጥታና በመታመን ኃይል ይሆንላችኋል ይላል እግዚአብሔር ቃል። ኢሳይያስ ምዕራፍ 30 ቁጥር 15። እንደምድም ይበቃናል። ትንሽ መሬት ካገኛችሁ ይበቃናል። መዝሙር እንግዲህ ነፍስን ወደ ሰማይ የሚያነሳ መሰላል። መዝሙርን የጀመርን ዕለታ የእግዚአብሔርን ኃይል እንቀበላለን። የድል መንገድ የሚሆነው የኛ ድምጽ ሳይሆን የእግዚአብሔር ኃይል የመሳብ አቅም ስላለው ነው። የእግዚአብሔርን ኃይል አቅም ስላለው ልባችንና ነፍሳችንን ወደ ሰማይ ያነሳል። ከእግዚአብሔር ደግሞ ኃይልን ይስብልናል። ዘፈን ግን ልብን በምድራዊ ምኞት እዚው እየተበተበ የሚያስር፣ የሚያስቀር፣ የሚያዘናጋ ሰንሰለት ነው። ዘፋኝ እዚሁ ነው የሚሽከረከረው። እንኳን ከሰፈሩ አይወጣም፣ ከምድራዊ ነገር አይወጣም፣ ዘላለማዊነት አይታየውም። ስለዚህ ምርጫችን ሁል ጊዜ እንደ ዳዊት ለፈጠረን በልጁ ደም በማንጻት ላዳነን እንዲሁም ቸርነቱና ምሕረቱ ዘወትር ለሚከተለን ለእግዚአብሔር ለአምላካችን አዲስ ቅኔን እያመጣን በፊቱ ልንኖር ያስፈልገናል። አዲስ ቅኔ። መዝሙረኛው ዳዊት ይህን ቃል ሲናገር ልብን ይነካል። ሁል ጊዜ ፍሬሽ ምስጋና ለእግዚአብሔር እየቀረብን በመንፈሳዊ ዜማም ተነጋገሩ ነው የተባለው። ዜማ መንፈሳዊ ሲሆን መዝሙር ነው የሚሆነው። ዜማ ዓለማዊ ሲሆን ዘፈን ነው የሚሆነው። ስለዚህ በመንፈሳዊ ዜማ፣ በመንፈሳዊ ቅኔ፣ በዝማሬና በመዝሙር ለእግዚአብሔር ዘምሩ ነው የተባለውና ይህንን ጠብቀን አስጠብቀን ለሚቀጥለው ትውልድ ይህንን ትውፊት ማስተላለፍ የኛ ድርሻ ነው። እግዚአብሔርን ልናከብር የምንችለው እሱ በመረጠው በተቀደሰው መስመር ስንሄድ ነው። የተቀደሰውን ከረከሰው እየቀላቀልን ለእግዚአብሔር ክብር ነው ማለት አንችልም። እየጨፈርን ለእግዚአብሔር ክብር ነው ማለት አንችልም። ዘፈን ርኩስ ነው፣ መዝሙር ቅዱስ ነው። የተቀደሰውን ከረከሰው እንለይ። በመንፈስ ቅዱስ የምትመሩ ቅዱሳን ከሆናችሁ
እሱ ወደ እውነት ስለሚመራ የተቀደሰውን ከረከሰው የምንለይበት ጸጋ ስለሚሰጠን በሙሉ ልባችን በመንፈስ ቅዱስ ላይ እንደገፍ። የቃሉን ምስጢር እየተካፈል ነገሮችን በዛ እንመዝን እንጂ በደመ ነፍስ አንመራ። አዳራ ቅዱሳን ይሄን ለማለት ነው ዛሬ መጣሁት። ለዛሬው ትምህርታችንን እዚህ ላይ እናበቃለን። እናንተ የበለጠውን እየመረመራችሁ ለራሳችሁ ማስተማር ለሌሎች ማካፈል እንደምትችሉ ምንም ጥርጥር የለኝም። በተረፈ በሌላ ጊዜ እስከምንገናኝ የጌታችን የኢየሱስ ክርስቶስ ጸጋና ሰላም የእግዚአብሔር አብ ፍቅር ከሁላችን ጋር ይሁን። እግዚአብሔር ይወዳችኋል፣ እኔም ወዳችኋለሁ። ተባረኩ።